እድል በስተመጨረሻም አበቃላት። ሮማን የምትባል ሴትዮ አሽቀንጥራ ከሶፋ ላይ ስትጥላት ሂዳ ድፍት አለች። ጀግናውና አንበሳው ቢኒ ደግሞ ታሪክ ሰራ። ሮማንን አንጠልጥሎ ወደ ሰማይ ከሰቀላት በኋላ ከባድ የህይወት ጦርነት ተፈጠረ። ስሚ አንቺ አሮጊት፣ የራስሽን ህይወት የምትኖሪ ከሆነ ኑሪ፣ እንደውም ከዚህ ከቤት ላይሽ አልፈልግም፣ ውጭልኝ አለና ልክ ልኳን ሲነግራት ራሷን መቆጣጠር አቅቷት በድንጋጤ ፈጠጠች። በጣም በሚያሳዝንና በሚገርም ሁኔታ ወይዘሮ ገነት እህቷን እየዋሸቻትና እያስመሰለች መሆኑን ስታውቅ፣ ስሚ ገነት፣ ካሁን በኋላ እዚህ ቤት ላይሽ አልፈልግም። እድል ከቤት ሰራተኝነት እንኳን ብትወጣ እመኒ፣ እኔ እናቷ አስተምራታለሁ። እኔ የማደጎ ልጅ የማሳደግ ችግር የለብኝም። ስለዚህ እድልን ሳያት የሞተችው ልጄ ብሌን ትመስለኛለች። ምንም ቢፈጠር ምንም በመካከላችን እየገባች ሰላማችንን አታደፍርሹ። አይ የምትይ ከሆነ እዚህ ቤት ድጋሜ ላይሽ አልፈልግም ብላ አለቻት። ለአንዲት ተራ ገረድና ሰራተኛ ብለሽ እኔን እህትሽን እንዴት እንደዚህ ታረጊያለሽ ብላ ቀወጠችው። በጣም ተናደደች። ሜላት የምትባል ሴትዮ በተደጋጋሚ እየገባች ክፍል ከሚባለው በላይ መከራና ስቃይ እያበላቻት ትገኛለች። ወይዘሮ ገነት ቆይታዋን ተስራ አደረገችና ብሌን ትመስላለሽ የኔ ልጅ፣ በጣም ነው ማመሰግነው ላደረግሽልኝ ነገር በሙሉ እያለች ማመሰጋገን ጀመረች። እንዴ ማሚዬ፣ አንቺ እኮ እናቴ ነሽ። እኔ ብዙ ነገር ባደርግልሽ ለአንቺ ያንስብሻል እንጂ አይበዛብሽም አለቻት። ልጄ ሜላት ያሳደግኳት ልጅ ትታይ ስትሄድ አንቺ ግን አስታመምሽኝ፣ ከአጠገቤ ሆነሽ ብዙ ነገር አደረግሽልኝ ብላ በደስታ ሞለት ልታለች። ወይዘሮ ገነት ከሚባለው በላይ እድል ለምታደርገው ነገር በሙሉ ልጇን እየመሰለቻት በደስታ እየፈነደቀች ትገኛለች። ብሌን ትመስላለሽ፣ የመጀመሪያ ልጄ ብሌን ትመስል ነበር፣ የሞተችው ልጄ ብሌን ትመስል ነበር። እልካችሁ፣ ሁኔታችሁ፣ በቃ ሁለለመናችሁ እሷን ትመስላለሽ እያለች አለቻት። አይ ማሚዬ፣ አንቺ በጣም ጥሩ ሰውና መልካም ሰው ነሽ፣ እስካለሁ ድረስ ልንከባከብሽ ግድ ይለኛል ብላለቻት። ሮማን ከሚባለው በላይ በጣም ደስ አላትና እራሷን በደስታ መቆጣጠር አቃታት። እጅግ በጣም የሚገርም ትልቅ ለውጥ ላይ ሆና እያየች ትገኛለች። በመጨረሻም የኔ ልጅ አንቺ ትምህርትሽን እንድትማሪ ይፈልጋለሁ። ትምህርትሽንም የምትማሪው ከሜላት ጋር ነው። ሜላት ቀወጠችው። እማዬ ምን ሆነሽ ነው? ከጊዜ በኋላ በጣም ተቀይረሻል። ከምልሽ በላይ በጣም ለውጥ አምጥተሻል። ለአንድ ተራ ገረድ ብለሽ እኔን እንዴት ከሷ ጋር ታወዳድርኛለሽ ብላ ቀወጠችው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። እድል በሮማን እጅ ሆና እየተሰቃየች ትገኛለች። ቢኒ ደግሞ ታሪክ መስራቱ ሮማንን አንጠልጥሎ ወደ ላይ በመስቀሉ እጅግ በጣም ትልቅ ታሪክና ትልቅ ነገር ነው ያደረገው ከሚባለው በላይ። ትዕግስቱን ተፈታተነችውና ቆይ አንቺ ሴት እዚህ ቤት አትምጭብን፣ የራስሽን ህይወት አትኖሪም እንዴ? ምን ታደርጊያለሽ? በጣም ነው የሰለቸሽኝ፣ በጣም ነው ያስጠላሽኝ እያለ ቢላትም ልጇ ቢኒ ስለሆነ እንግዲህ ተደብቆ የሚቀር መስሏታል። ወይዘሮ ገነት ማንም ሰው እድልን እንዲናገርብኝ አልፈልግም፣ ላጠፋሽው ጥፋት ይቅር ባያት። ሜላት ከጊዜ ወደዚህ አክስትሽን የመምሰል ባህሪ አምጥተሻል። ይሄ ደግሞ በፍጹም አያዋጣሽም የኔ ልጅ፣ እንደዚህ አይነት አስተዳደግ አላሳደግኩሽም። ስለዚህ እድል በመምጣቷ ሰራተኛ ሆና ከማንም በላይ ታስብልሻለች። አንዳንዴ እንደውም ያንቺን ክፋትና ተንኮል ለመደበቅ ስትል ሜላት እኮ ብቻዋን ስላደገች ነው። የብቸኝነት ህይወት ደግሞ በጣም ከባድ እንደሆነ እኔ ከእናቴ ጋር ሳድግ ትምህርት ቤት እሄዳለሁ፣
ተመልሼ መጥቼ በሚገርምና በሚደንቅ ሁኔታ ከእናቴ ጋር ጉሊት እውላለሁ፣ ስራዬ ይሄ ነበረ ብላ አለቻት። ውይ በጣም ደስ ሲል፣ አንቺና እናትሽ ያሳለፋችሁት ጊዜ ከምንም በላይ ወሳኝ ነገር ነው። እናትና ልጅ እንደዚህ ሲያሳልፍ ምንኛ መታደል ነው ብላለች። እድልዬ እስኪ አንድ ዘፈን ዝፈኝልኝ አለች። የእናቱ ለታዋ እያለች ስትዘፍንላት ከሚባለው በላይ ወይዘሮ ገነትም እንባዋን መቆጣጠር አቃታት። እድልም እንባዋን ስቅስቅ ብላ እያለቀሰች ሳለ ተነስታ ወደ መኝታ ቤት ሄደችና ድፍት ብላ ማልቀስ ጀመረች። መጨረሻ ላይ እነዚህ ከባድና አደገኛ ሮማንና ሜላት ቢላ ይዘው ሰተት ብለው ወደ መኝታ ክፍሏ ገቡ። ሊወጓት እያሰቃዩትና መከራዋን እያበሏት ሳለ ቢኒ መጣና እሷንም አፍርጦ ወደዛ ጣላት። ይህችንም ሜላትን አንቺ እርኩስ፣ እማዬ ከማንም እናት በላይ ሆና ነው ያሳደገችን፣ ብዙ ዋጋና መስዋዕትነት ከፍላለች። አንቺ ግን ከምልሽ በላይ በጣም ታሳፍሪያለሽ። እንዳንቺ አይነት እህት በመኖሬ ሁሌ አፍራለሁኝ ብሎ ሲላት በጣም ደነገጠች። አንተም ለአንዲት ሰራተኛ ብለህ እንዴት ነው እኔና እሷ አንድ ትምህርት ቤት የምንማረው? ይህ እኮ ለእኔ ውርደት ነው። ማሚ ደግሞ የማደጎ ልጅ እንደሆንኩኝ ነግራታለች። አንድ ተራ ሰራተኛ ከእናቴ ጋር ይሄን ያክል ጊዜ አሳልፌ፣ እሷ ግን ተመልሳ መታ የማደጎ ልጅ ብላ ሰደበችኝ። ይህ እኮ ለእኔ በጣም ህመም ነው ብላ አለችው። እሱም ደግሞ ተረጋጊ ሜላት፣ ማደጎነትሽን ልትለዩ ነው እንዴ? ልትረሹ ነው እንዴ? እኔ ማደጎ በመሆኔ አንድ ቀንም አፍሬም አላቅም። ከምልሽና ከምነግርሽ በላይ በጣም ብዙ ዋጋና መስዋዕትነት ከፍላ የወለደች እናቴ ስትጥለኝ፣ ያልወለደች እናቴ ግን ከማንም በላይ ተንከባክባ አሳድጋኛለች። እችን የመሰለች እናት እያለች መወለድ ቋንቋ ነው። አንቺ ግን ከማንም በላይ ከወለደቻት ልጇ በላይ አድርጋ ነው ያሳደገችሽ። ምንም የጎደለብሽ ነገር የለም። አንቀባራ ነው ያሳደገችሽ። አንቺ ግን ከዚች አሮጊት አክስት ጋር ነገር ገጥመሽ ከባድና ችግር ነገር እየፈጠርሽ ነው። ያ ደግሞ መጨረሻሽን ያበላሸዋል። እኔ የምነግርሽ ነገር ተጠንቀቂ። እድል ላይ እያደረግሽው ያለው ነገር ዋጋ ያስከፍልሻል። አይ የምትይ ከሆነ እኔ ቢኒ ምን አይነት ሰው እንደሆንኩ አሳይሻለሁ ብሎ አላት። እሷም በጣም ደነገጠችና ሶፋ ላይ ሄዳ ስቅስቅ ብላ ማልቀስ ጀመረች። ስታለቅስ እችው የፈረደባት የዋህና ሚስኪን ገነት መጣችና ሜሉዬ ምን ሆነሽ ነው? አታልቅሽብኝ እኔ ልጅ፣ ምን ተፈጥሮ ነው? ለምንድነው የከፋሽ? ብላ ስትላት እማዬ ይህን ያክል ሰልችችሻለሁ እንዴ? ይህን ያክል እኔ ጠልተሽኛል እንዴ? ቆይ እንዴት ለአንዲት ተራ ገረድ ብለሽ እኔ የማደጎ ልጅ መሆኔን ትናገሪያለሽ? የማደጎ ልጅ መሆኔን በተደጋጋሚ ነገረችኝ። እንዴት እኔም እኮ አንድ ቀንም እንደ መጥፎ እናት አስቤሽ አላውቅም ብላ ተናገረች። አይ እንግዲህ ሜላት ስነ ስርዓት ያዥ፣ እድል ይሄንን እንዴት እንደዚህ ልትል ትችላለች ብላ ከሆነ እቆጣታለሁ። አንቺ ግን እያረግሻለሽው ነገር ልክ አይደለም፣ ተረጋጊ አለቻት። እንግዲህ ከቤት አባራት ነበርና ወይዘሮ ሮማንን ገነት ማለት ነው ሰተት ብላ መጣች። እሷ እዛ ቤት የምትመላለሰው ለልጇ ጥሪት ለማስያዝና የወይዘሮ ገነትን ንብረት በሙሉ ለቢኒ ለማድረግ ነው ደፋ ቀና እያለች የምትገኘው። ሰተት ብላ ስትመጣ ቆይ ማን ነው እዚህ እንድትመጪ ያደረገሽ? ሮማን፣ እኔና አንቺ እኮ ሁሉንም ነገር ተነጋግረናል። ወደዚህ ቤት ዳግም መምጣት አይጠበቅብሽም ነበር አለቻት። እንዴ ምን ነው ቤት ያትምጭብኝ ማለትሽ ነው እንዴ? ገነት፣ እኔ እኮ ምንም ቢሆን እህትሽ ነኝ። እንዴት በአንድ ተራ ገረድ ታመዛዝኝኛለሽ? አለቻት። ለማንኛውም እኛ እሷን አንፈልጋትም። ልጆቹ መሰቃየት የለባቸውም። ወንዱ ልጅሽንም እየተፈታተነች ነው ያለችው። ስለዚህ ኮተቷን ይዛ እንድትወጣ ተነጋግረናል አለች። እድልም መጣችና ማሚዬ አንቺ በጣም ጥሩና መልካም ሴት ነሽ። እነዚህ አውሬዎች ግን ዛሬ በቢላ ወግተው ሊገሉኝ ያዳኔ ቢኒ ነው።
ቆይ እናንተ ጽድቅ ነው እንዴ የሰራችሁት? ከዚህ በፊት እኔ እናንተ እንተዋወቃለን እንዴ? ለምንድን ነው እንደዚህ ጠምዳችሁ የያዛችሁኝ? ምን በድያችሁ ነው? ያስከፋችሁ ነገር አለ እንዴ? እንደዚህ ስወጣ ስገባ ጠላት አርጋችሁ የያዛችሁኝ። በቃ አንፈልግም። ምንም የሰራተኛ ገጽታ የለሽም። ከዚህ ከቤቱ ልቅ ብለሽ ሂጂ ብላ ወይዘሮ ሮማን ስትናገር፣ ስሚ ሮማን፣ ለዚህ ለቤት ኃላፊ ማስወጣትም ማስገባትም የምችለው እኔ እንጂ አንቺ አይደለሽም። ስለዚህ ምንም ብትይ ምንም ልሰማሽ አልችልም። እያንዳንዱ ለተፈጠረውና ለሆነው ነገር ኮተትሽን ይዘሽ ከዚህ ከቤት ውልቅ እንድትይ ማደርግሽ አንቺን ነው አለቻት። እድልም የልቧን ተናግራ ልብሷን ልቆጣጠር ወደ ክፍሏ ገባች። ደምን እያለቃቀሰች ነበርና ወይዘሮ ሮማንም እቅዳችን ተሳክቷል። እንዴ ምን ሆነሽ ነው እናቴ? ምንም ቢሆን እኮ ሮማን እህትሽ ናት። በተደጋጋሚ እንደዚህ ቀጥ ብለሽ መናገር የለብሽም እያለይ መዛት ጀመረች። ወይ ሮማን መጨረሻ ላይ እንግዲህ ይቅርታ እንድትል ታዘዘች። እድልም ወደ መኝታ ክፍሏ ገብታ ስቅስቅ ብላ ማልቀስ ጀመረች። እኔ ከዚህ በኋላ ነገሮችን በፍጹም ልቆጣጠራቸው አልችልም። ከሚባለው በላይ ከባድና አደገኛ ችግር ውስጥ እያለሁ እንደዚህ የምሆነው ለምንድን ነው? ቆይ ሌላ ቤት አልገባም እንዴ? በእርግጥ እትዬ በጣም ጥሩ ሰው ናት። ለእሷ ይሄ ሁሉ ነገር አይገባትም። ከእነዚህ አውሬዎች ጋር መኖር ግን ሌላ ችግር ነው የሚፈጠረው ብላ ደመደመች። ራሷን መቆጣጠር ሲያቅታት በመጨረሻ ያላት አማራጭና ያላት ትልቁ ነገር ከዛ ከቤት ውልቅ ብላ መሄድ ነው። እንግዲህ መጨረሻውን በጣም በሚያሳዝንና በሚገርም ሁኔታ እድል ውስጧ ተሰብሮ ራሷን መቆጣጠር አቅቷት ከባድ ነገር ለመወሰን ተገደደች። እሱ ምንድን ነው? ወይዘሮ ሮማን ሰተት ብላ ወደ ክፍል መጣችና እድልዬ ለተፈጠረው ነገር በጣም ይቅርታ፣ በቃ በእኔ ምክንያት እንትን አትበይ፣ ሌላ ቀን እንትን ብለሽ መሄድ ትችያለሽ አለቻት። አይደል አንቺ አረመኔ እርኩስ፣ እኔ የያዝኩትን ሚስጥር የማውቀው ሚስጥር እህትሽ ብታውቅ አንድ ቀን ቤት ዝራት። ቆይ ችግርሽ ከኔ ምንድን ነው? እምፈልጊው ምንድን ነው ብላ ስትላት፣ እድል አትፈታተኝ እጎዳሻለሁ ብላ አለቻት። እድልም ከተቀመጠችበት ተነሳችና መጉዳት ምን አይነት እንደው ላሳይሽ እንዴ አለችና ፊቷ ላይ ስታፈጥባት ሮማን ወደ ኋላ መሸሽ ጀመረች። ስሚ ይሄን ያክል የሚላት የምትቆረቆሪላት ለምንድን ነው? እውነቱን ልንገርሽ እንዴ ለካ ረሰችው። በሚገርምና በሚደንቅ ሁኔታ አንቺ ለካ የቢኒ እናት ነሽ እንዴ? ይሄንን መሆኑን እኮ አውቃለሁኝ። ሜላትም ልጅሽ ናት እንዴ ብላ ስታፈጥባት ወይዘሮ ሮማን እንግዲህ ደብቃ የነበረችውን ሚስጥር ስታፈርጥባት ሰውነቷ እየተንቀጠቀጠና እየተንዘፈዘፈ ይገኛል። አሁን እጅግ በጣም ደስ የሚል ትልቅ ሚስጥር እድል ስላወጣችባት ከዛ ከቤት እድል በፍጹም ልትወጣ አትችልም። ምክንያቱም ሮማን እዛ ቤት የገባችው የወይዘሮ ገነትን ሀብትና ንብረት ልጇ ቢኒ መሆኑን እንኳን ለእህቷ ሳትናገር እየተጠቀመችባት እንደሆነ በጣም አሳዛኝና ከባድ ነገር ነው። ይህንን እውነታውን ስታውቅ ወይዘሮ ገነት ምን ትወስናለች? ቢኒስ እናቱ እቼ አደገኛና ከባድ ሴት ሮማን መሆኗን ሲያውቅ ምን ይወስናል? በተደጋጋሚ እድልም እባክህ ቤተሰቦችህን እንፈልጋቸው እያለች ስትጠይቀው እሱ ደግሞ እኔ ከማሚ ውጭ ማንንም አልፈልግም፣ ወልዳ የጣለችኝ እናት ናት ብዬ ልቀበላት አልችልም። ምናልባት እኮ አንተ ጥሩና ትልቅ ደረጃ እንድትደርስ ፈልጋ ይሆናል፣ መረዳት መቻል አለብህ ብላ አስረዳችው። እሱም እሺ አንቺ ጋርሽ ለአንቺ ስል ፍለጋውን እንቀጥላለን ብሎ ተስማማ። ወደ የተከበራችሁ የደሰው አርግብ ቤተሰቦች በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ይብዛልኝ።